ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምናችሁ እንደምንከረማችሁ። ወንድም እፎይ እንኳን ደህና መጣ። ሰላም ለሁላችሁም ይሁን። እንኳን ደህና ቆየህን። ዛሬም እንደተለመደው ጥሩ ፕሮግራም ይዘንላችሁ መጥተናል። ዛሬም እንደተለመደው ቆንጆ ፕሮግራም ይዘን መጥተናል። አንድ ኡስታዝ በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የተናገረው ንግግር አለ። ላይቭ ላይ ሰዎችን ለማስተማር ሲሞክር ነበርና ግን አስተማሩት እኮ እሱማ አስተማሩት። አሁን ላይ ሰው ምን ያህል እንደነቃ ከዚህ መረዳት እንችላለን። አስተምራለሁ ገብቶ አስተምረው ላኩት። ያ በጣም ደስ የሚያስደስት ነገር ነው። እንግዲህ ያልተፈጠረ ነገር እያወራ እንደሆነ እናውቃለን። እንደዛም እንደማይል እናስባለን። እንግዲህ እኛም በትምህርታችን እሱን በደንብ ለተመልካቾች እናደርሳለን ብዬ አስባለሁ። ይህ ክፍል ባይዘ እና ቧይደርም ለዘመናት ሲቀርፉበት የነበረ ቶፒክ ነው። በትክክል መጀመሪያ ምስሉን አዳምጠን እንመለስ ይቻላል። እንስማውና ለአድማጮቻችን ምን ያህል እንዳዋረደው ከዛ ምላሽ እንሰጥበታለን። ከኔ ካለኝ ወስዶ ይነግራችኋል አለ። ይሄ ነቢዩ መሐመድ ሊትራሊ የሚናገር ነው። ለምንድን ነው ካልከኝ፣ በመጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም። ከማን ነው የሚናገሩት? ከአላህ እንደሰሙ ነው። ላ የንጢቁ ዐኒል ሀዋ ከልብ ወለዱ አይናገርም ይላል ቁርአን ላይ። ከማን ነው የሚናገረው? ከአላህ መሐመድ ነው። አሁን እኮ እሱ ነው ያሉት፣ ራሳቸው ነብዩ ናቸው። ግን ቀጥል፣ ራሳቸው ነብዩ ናቸው እንደዛ ያሉት። አሁን እኮ እሱ ነው ያሉት፣ ራሳቸው ነብዩ ናቸው። እንደዚህ ነው ውርደት በዘርህ አያድርስ። እንመጣበታለን፣ ምላሽ እንዲቴል እንሰጥበታለን። መሐመድ ከራሱ አይናገርም። ስለዚህ ይሄን ስለ መሐመድ ነው የተነገረው ያለውን ክፍልም እናየዋለን። ግን ቀጥል፣ ራሳቸው ነብዩ ናቸው እንደዛ ያሉት። ሌላ ማስረጃ የለንም እኮ ነብዩ መሐመድ ናቸው ያሉት። እርግጠኛ ነህ ማለት ሌላ ማስረጃ አለ? ነብዩ እኔ ማንበብ መጻፍ አልችልም ወረደልኝ አሉ፣ እሱ ተጻፈ። እሺ እንደዛ ከሆነ እርግጠኛ ተሆነበትን ነገር ነው አይደል? እንደዛ ካልከኝ ጨርሰው አንተ ያልከው ላይ ለመሐመድ ጨርሰው ለመሐመድ ይሰጣል ያልከው ጨርሰው እንዳየው ነው። እንግዲህ እነሱም አላረፉለትም፣ እጅ አልሰጡለትም እና ከዚህ ካወራውም አንጻር አንዳንድ ጥያቄዎች ልጠይቀው ወደድኩ። ተመልካቾችም ይማሩበታል ብዬ ስለማስብ የመጀመሪያው ጥያቄ ምን ይሆናል? እውነት ኡስታዝ እንዳለው ኡስታዙ አሁን ይሄ ኡስታዝ እንደሚቀባጥረው ይሄ ክፍሉ አውዱ ስለሱ ነው ወይ የሚናገረው? ያ ከመጀመሪያ ጀምሮ ከቁጥር 1 ከተመለከትነው እስልምናን የሚያፈርስ ነው። ባይዘይ ከቁጥር 1 ያየነው እንደሆነ ከቁጥር 1 እስከ 3 ድረስ ክፍሉን ከተመለከትነው ክርስቶስ ምን ብሎ ነው የተናገረው? ከመጀመሪያ ነግሬያችኋለሁ፣ እንዳትሰናከሉ ተጠንቀቁ፣ ከምኩራብ ያወጧችኋል፣ እንዲሁም የሚገሏችሁ እግዚአብሔርን የሚያገለግሉ የሚመስልበት ጊዜ ይመጣል። ይህንን የሚያደርጉት እኔንና አብን ስለማያውቁ ነው ይላል። ምን ያደርጓችኋል አለ? ከምኩራብ ያወጧችኋል፣ ደግሞም ይገሏችኋል። ይሄ የሚያደርጉት ደግሞ ፈጣሪያቸውን ያገለገሉ መስሏቸው። ይሄም የሆነበት ምክንያት ደግሞ እኔንና አብን ስለማያውቁ ነው ይላል አይደለ? እንግዲህ ይሄ ክፍል ፕሪሳይስሊ እስልምናን የሚገልጽ ነው። በዓለምንም ጥርጥር ክርስቶስ አስቀድሞ ሙስሊሞች በምኩራብ ላይ ካህናትን ያርዳሉ፣ ይገላሉ፣ እያየናል፣ እሳት እየለቀቁብናል። እና ትንቢቱ ራሱ ምን ያህል ለሙስሊሞች ፊት እንደሚያደርግ፣ ምክንያቱም ለማን ነው የሚገሉት ይላል? ለአምላካቸው እንደዛ የሚያገለግል ይመስላል። እንደዛ አድርገው ነው የሚገሉታል። ቁርአን ላይ ሱረቱ አንፋል ወይም ደግሞ የጦር ዘረፋ ገንዘብ የሚባል አለ። 8ኛው ሱራ ቁጥር 39 ላይ ምን ይላል መሰለ? ሁከት እስከማይገኝ ድረስ ሃይማኖት ላላ እስኪሆን ድረስ ተጋደሏቸው ይላል። ምን እስከማይገኝ ድረስ? ሁከት እስከማይገኝ ሃይማኖት ምን እስኪሆን ድረስ? ላላህ ብቻ እስኪሆን ድረስ ተጋደሉ። ትገላለህ በቃ አንድ ሃይማኖት። ሳይ ሙስሊም ላይም ደግሞ 21 ላይ መሐመድ ምን ብሏል? ምድር ያላህና የነብዩ ነች፣ ስለዚህ ሰዎች ሁሉ በዚህ እንዲያምኑ እንድጋደል ታዝዣለሁ ብሏል። አየህ ክፍሉ አውዱ ገና ሲጀምር እስልምናን ምን ያህል እንደሚመታው። ከዛ ይሄ የሚያደርጉት ደግሞ የሚገሉት የሚያርዱት ለምንድን ነው አለ መሰለ? እኔንና አብን ስላላወቁ ነው አለ አይደለ? እኔ የአብ ልጅ ነኝ፣ አብ አባቴ ነው፣ ይህንን ባለማወቃቸው ነው አለ። ሙሐመድ ደግሞ ሱረቱ ጅን ወይንም ደግሞ አጋንንቶች ምዕራፍ ላይ ከቁጥር 1 ጀምሮ እስከ 3 ስትመለከት ከጅን የሆኑ ጎሳዎች ቁርአንን አደመጡ ይላል። እና አላህ ልጅና ሚስት የለውም አሉት። አላህ ልጅ የለውም ያሉት የማንን ድምፅ ነው የሰማው ሙሐመድ? የማንን ነው? የአጋንንቶች ነው። አላህ ልጅ የለውም ያሉት አጋንንቶች ናቸው። ክርስቶስ ደግሞ ምን አለ?
ገና ሲጀምር ክፍሉ ላይ እኔንና አብን ስላላወቁ ይገድሏቸዋል፣ ያርዷቸዋል አለ። ስለዚህ አውዱ ሲጀምር ገና በዚህ ይጀምራል ማለት ነው። በትክክል በደንብ ማብራሪያ እየሰጠበት ነው። እና ሁለተኛው ጥያቄያችን የሚሆነው ወይም የኔ ጥያቄ የሚሆነው የሚመጣው ማን ነው ማለት የሚመጣው ማን ነው ያልን እንደሆነ ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 17 በደንብ ይገልጸዋል። ቁጥር 17 ላይ አጽናኙን እልክላችሁ እኔ ብሄድ ይሻላችኋል አለ። አስቀድሞ ቁጥር 7 ላይ ከመድረሱ በፊት ቁጥር 6-5 ላይ እንደሚሄድ ወደ አብ ነገራቸው። ሲረበሹ ምን አለ? እኔ ሄዳለሁ፣ ብሄድ ይሻላችኋል። እኔ ከሄድኩ ማንን ልክላችኋለሁ አለ? አጽናኙን ልክላችኋለሁ። ክፍሉን አንብበው ሜይ ቢ ካለ ምን አለ? አጽናኙን ልክላችኋለሁ ይላል። እስቲ አንብበው። እንዲህ ይላል፣ ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድኩ አጽናኙን ወደ እናንተ አይመጣም፣ ከሄድኩ ግን እርሱ ወደ እናንተ እልካለሁ ይላል። አየህ፣ ማንም የሚመጣው አለን? አጽናኙ። አጽናኙን ደግሞ ማንም የሚልከው አለ? እሱ ክርስቶስ አይደለም? እኔ ብሄድ ይሻላል፣ አጽናኙ ወደ እናንተ አይመጣም እኔ ካልሄድኩ አለ። ወደ እነማን ነው የሚመጣው? ወደ ደቀ መዝሙርቶቹ። ደቀ መዝሙርቶቹ ባሉበት ሰዓት መሐመድ ነበር እንዴ? የሚልከውስ ማን ነው? ክርስቶስ ነው። መሐመድ እንዳለ ክርስቶስ ነው እንዴ የላከው? ክርስቶስ ልኮታል ካሉ ነቢያትን የሚልከው እግዚአብሔር ነው። ስለዚህ እግዚአብሔር ነው ብለው ማመን አለባቸው። የሙስሊሞች ችግር ግን ምንድነው? እሱ አንዱን ሲቀበሉ አንዱን ደግሞ ይጥላሉ። በጣም አስቂኙ ፓርት ምን እንደሆነ ታውቃለህ? አጽናኙን ልክላችኋለሁ ነው የሚለው አይደለ? መሐመድ አጽናኝ ነው እንዴ? ሱራ 38-65 ላይ አንተ አስፈራሪ ብቻ ነህ ይለዋል ቁርአኑ። አስፈራሪ እንጂ አጽናኝ አይደለም መሐመድ። ማስፈራራትና ማጽናናት አንድ ነው። ተቃራኒ ናቸው አይደል? የሚያጽናና የተቸገሩትን የሚያስፈራራ ጭራሽ የሚያሸበር ነው። አንተ አሸባሪ ነህ። ኢቨን እኔ ከ5 ስሞች አንዱ አሸባሪ ነው። በእንትኖች ላይ በካዲያን ላይ ሽብር ምዘራ ይላል መሐመድ። ስለዚህ አጽናኝ ሊሆን አይችልም አንደኛ። ሁለተኛ ደግሞ የሚመጣውን አካል በሐዋርያቶቹ ጊዜ የነበረ ነው። ሶስተኛ ደግሞ የሚልከውም ክርስቶስ ነው። ከዚህ አንጻር መሐመድ ሊሆን አይችልም ማለት ነው። የሚመጣው ማን እንደሆነ አሁን ተገነዘብክ አይደለ? አጽናኝ ነው። የሚልከው ክርስቶስ ነው። የሚመጣውም ደግሞ በሐዋርያቶቹ ጊዜም ጭምር ነው። ወደ እናንተ ይመጣል ነው የሚላቸው። እናንተ ዘንድ ወደ እነሱ እንዲመጣ ነው የሚለው እንጂ ከ600 ዓመት በኋላ ይመጣል አይደለም የሚለው። በትክክል እንግዲህ ይህንን እንደዚህ ከተመለከት ነው። ኢቭን ቁጥር 8 ስታነበው እኮ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 አንብበው እስኪ። በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል ይላል። መንፈስ ቅዱስ ወይንም ደግሞ አጽናኙ በሚመጣው ለጊዜው ዋን እንደሆነ ስላልተገለጸ አጽናኙ ብለን እንለፈው ስሙ ስለሚገለጽ ይህ የሚመጣው አጽናኝ ምን ያደርጋል ይላል? ስለ ዓለም ጽድቅና ፍርድ ይወቅሳል ይላል አይደለ? ኦኬ ለምን? ኦኬ ስለምንድን ነው እሱ የሚወቅሰው? ለምንድን ነው የሚወቅሰው ያን እንደሆነ ስለ ኃጢአትና ስለ ጽድቅ የሚወቅሰውስ ማን ነው? ያ ቁጥር 9 እና 10 ምን ይላል? ቁጥር 9 ላይ እንደዚህ ይላል፣ ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው ይላል። ኦኬ መሐመድ ራሱ በክርስቶስ ያምናል? በፍጹም። በእኔ የሚያምን ቢሞት እንኳን የዘላለም ሕይወት አለው ብሏል ክርስቶስ። እኔ ሕያው ነኝ እንዳለ ሁሉ ሕያው መሆኑን ማመን፣ ሕይወት እንደሚሰጥ ማመን። ስለዚህ በሱ ማመን አለባችሁ። በእርሱ ካላመነ ግን ገሃነም ገቢ ነው። መሐመድ ደግሞ ኢቭን የመጣው ሱረቱ ካፍ ላይ ወይም ደግሞ 18ኛው ሱራ ቁጥር 4 ላይ አላህ ልጅ የለውም ሊል ነው የመጣው፣ ሊያስፈራራ። በክርስቶስ የሚያምኑትን እንደውም ሊያስፈራራ ነው የመጣው። ክርስቶስ ደግሞ በእኔ ካላመናችሁ ኃጢአተኛ እንደሆኑ ይናገራል። ስለ ጽድቅስ? ስለ ጽድቅም ዮሐንስ ወንጌል 16 ቁጥር 10 ላይ ስለ ጽድቅ ወደ አብ ስለሚሄድና ከእንግዲህ ስለማታዩ ነው ይላል። ከእንግዲህ ስለማታዩ ከትንሣኤ በኋላ ከእነሱ ጋር ስለማይሆን ማለት ነው። ወደ ማን ስለሚሄድ ይላል? ወደ አብ። ሙሐመድ ደግሞ አላህን አብ ነው ብሎ ያምናል? አያምንም። ስለዚህ ይሄ አስተምሮ እስልምናን የሚቀብር ነው፣ የሚዘጋ ነው ማለት ነው። ሱራ 601 ላይ ሚስት የሌለው ሲሆን ለእርሱ እንዴት ልጅ ይኖረዋል ይላል። ስለዚህ አላህ ሚስት ሳይኖረው ልጅ ስለማይኖረው አውዱ ገና ሲጀምር እስልምናን የሚያፈርስ ነው። በትክክል በዚህ እስልምናን አካሄድ አውዱን ከተረዳኸውና አመላለሱን ካወቅ ትቀብራቸዋለህ። አዎ ምክንያቱም መሰረታቸው ውሸት ነው።
ለአራተኛ ላይ ያዘጋጀው ጥያቄ ክፍሉ የእውነት መንፈስ በመጣ ጊዜ ነው የሚለው ወይስ ሙሐመድ የእውነት መንፈስ ይባላል? ኦኬ አሁን እሱ የጠቀሰው ማለት ነው ዮሐንስ ወንጌል ምዕራፍ 16 ቁጥር 13 የጠቀሰው እኛ አሁን ያየነው እስከ 13 ያለችውን አውዱን ነው። 13 እውነት ሙሐመድ ነው ወይንስ ማን ነው የሚመጣው የሚለውን ያየን እንደው ክፍሉን አንብበው፣ ክፍሉ ራሱ ይነግራል። ክፍሉ የሚነግረው ሌላም ደግሞ እዚሁ ላይ አንድ ላይ ልጠይቅ የምፈልገው ነገር ሙሐመድ ከራሱ ምንም አይናገርም ወይ? ያ ክፍሉን አንብበውና እስቲ እሱ ስላለ ሙሐመድ ከራሱ ስለማይናገር ምንድነው እሱ ያለ ልጁ ይሄ ክፍል የሚናገረው ለሙሐመድ ነው አለናል። ክፍሉን አንብበው። እንግዲህ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደዚህ ብሎ ይጀምራል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። እርሱም ከራሱ አይናገርም፣ የሚሰማውንም ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራቸዋል። ይሄ ማለት እንግዲህ እሱ እንዳለው ከሆነ የሚመጣው ማን ነው ይላል? የእውነት መንፈስ። ሙሐመድ መንፈስ ነው? መንፈስ እኮ ማለት እኮ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ስጋና ደም የሌለው አጥንት የሌለው ነው መንፈስ ማለት። ማይታይ ማይዳሰስ ማይነካ ነው። ሙሐመድ ማይነካ ማይዳሰስ ነው ወይ? ኖ። ስለዚህ ሙሐመድ የእውነት መንፈስ ሊሆን አይችልም። ደግሞም የሚልከው ማን ነው? ክርስቶስ ነው አይደለ? ስለዚህ ወደ እውነት ሁሉ የሚመራ የእውነት መንፈስ የተባለው ማን ነው? እሱ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የእውነት መንፈስ ነው። እነሱ የሚያነሱት ምንድነው? ከራሱ አይናገርም ምትለዋል ነው። ቁርአን ላይ ሱረቱ ነጅም ላይ ከቁጥር 1 እስከ 4 ድረስ ነቢያችሁ ሙሐመድ አልተሳሳተም፣ አልጠመመም፣ ከራሱም አይናገርም፣ ከልብ ወለድ አይናገርም ምትላለች። ኦኬ ይሄንን የተናገረው ማን ነው? ራሱ ሙሐመድ ነው። አንተ ተሳስተሃል፣ ሐሰት ነው የምታስተምረው ሲባል ኖ ከራሴ አልናገርም፣ ይኸው አላህ ነግሮኛል፣ ሙሐመድ ከራሱ አይናገርም፣ አልተሳሳተም ብሏችኋል አላህ ብሎ ራሱ ይነግራቸዋል መልስ ብሎ። እውነት ሙሐመድ ከራሱ አይናገርም ወይ? ለምሳሌ አልአደባል ሙፋርድ 963 ላይ የአባትህን ብልት ንከስ ይላል። ይህንን አላህ ነው የተናገረው? ሙሐመድ ወሲብ ሲያደርግ የሚያቃስተው አላህ ነው? ሽንት ቤት ገብቶ ሲያመጥ አላህ ነው? ከራሱ ምንም አይናገርም ሲባል ምግብ ስጭኝ አይሻ ሲል አላህ ነው የተናገረው ማለት ነው። አቡ ሁረይራን ቂጤ የምጠርግበትን ድንጋይ ስጠኝ ይላል። ስለዚህ ቂጤ መጥረጊያ ድንጋይ ስጠኝ ሲል አቡ ሁረይራ እውነት አላህ ነው የተናገረው ይህንን ማለት ነው? ሙሐመድ አንዳች ከራሱ አይናገርም ከተባለ ስለዚህ ከዚህ የምንረዳው ምንድነው? እሱ ሙሐመድ የሆነ መንፈስ አይደለም። በመጀመሪያ ደረጃ ስለ መንፈስም ተጠይቆ ሙሐመድ ሱራ 1785 ላይ ከሩህ ይጠይቁሃል ጥቂትን እውቀት እንጂ አልተሰጠህም በላቸው፣ ሩህ ከአላህ ዘንድ ነው ብሎ ያለፈው ከአላህ ዘንድ ነው። በቃ አላህ ነው ጋር ነው እንጂ አናቅም፣ መንፈስ ምን እንደሆነ አላቅም ብሎ ነው ያለፈው እንጂ እንደሚያውቅ አልተናገረም ማለት ነው። ቁጥር 14 እና 15ን እንመልከተው እስቲ። ቁጥር 14 እና 15 እሱን ይረዳዋል ወይ? አሁን ቁጥር 13ን እንዳየነው የእውነት መንፈስ ነው፣ በፍጹም እሱን ሊረዳ አይችልም፣ እሱን ሊያግዘው አይችልም፣ እስልምናን የሚደግፍም አይደለም። ቁጥር 14 እና 15 አንብበው እስኪ። ከቁጥር 14 ጀምሮ እንደዚህ ይላል፣ የኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነው ሁሉ የኔ ነው። እንግዲህ የኔ ከሆነው ወስዶ እንድታውቁ ያደርጋችኋል። ለዚሁ ነው ይላል። ስለዚህ የኔ ከሆነ ሁሉ ወስዶ ለእናንተ ይነግራችኋል። የአብ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ የአብ ነው። ስለዚህ መንፈስ ቅዱስ አንዲት ፈቃድ አንዲት ስልጣን ስላለች የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው ብለን እናምናለን። በአብ በወልድ በመንፈስ ቅዱስ በአካል ቢለያዩም አንዲት ፈቃድ አንዲት ስልጣን አንዲት አገዛዝ ስላለች የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የመንፈስ ቅዱስ ነው። ታዲያ ሙሐመድ የአላህ የሆነ ሁሉ የሱ ነው እንዴ? ካልሆነ የኔ የሆነ ሁሉ አለ ወልድ የአብ ነው። ስለዚህ መንፈስ ቅዱስ ደግሞ ያ የሚመጣው እርሱ የሚልከው ከእኔ ወስዶ ይነግራችኋል አለ። ምን እያለን ነው? ሙሐመድ ነው ሲለን ይህንን ኡስታዙ። ስለዚህ የክርስቶስ የሆነ ሁሉ የአብ ከሆነ የአብ የሆነ ሁሉ ደግሞ የክርስቶስ ከሆነ መንፈስ ቅዱስ ደግሞ የአብ የሆነውን ከዛ የሚነግራቸው የሚያስተምራቸው ከሆነ የአብ የመንፈስ ቅዱስ ምንም ልዩነት እንደሌለ የሚነግር ክፍል ነው ማለት ነው። ሙሐመድ ታዲያ እንደዛ ነው እንዴ? ሙሐመድ እንኳን ወደፊቱን ሊናገር ቀርቶ ስለ ራሱ ሲያውቃል እንዴ? ሱራ 46:9 ላይ እኮ በእናንተም በእኔም ላይ ምን እንደሚሆን እንኳን አላውቅም ብሏል። በራሱም በእነሱም ላይ ምን እንደሚፈጠር እንኳን የማያውቅ ከሆነ
በምን መስፈርት ነው ወደፊት ያለውን ይነግረናል ምናምን ሊሉን የቻሉት? ይሄ ስህተት ነው። ምንም እዛው ክፍል ላይ ባይዘው ቁጥር 16 ላይ ጥቂት ጊዜ ታዩኛላችሁ ደግሞም ጥቂት ጊዜ አታዩኝም ይላል አይደለ? ክፍሉ ጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜም በኋላ ደግሞ ታዩኛላችሁ ይላል። ስለሞቱ የሚናገር ክፍል ነው። እንግዲህ እነሱ አልሰቀሉትም አልገደሉትም ብለው ቢያምኑም ጥቂት ጊዜ አታዩኝም፣ ጥቂት ጊዜ ደግሞ ታዩኛላችሁ ሲል ስለሞቱ እየተናገረ ከነሱ ጋር ነበረ። ነገር ግን ጥቂት ጊዜ አታዩኝም ሲል እንደሚሰቀል 3 ቀን ሰው ስለሊት በመቃብር እንደሚያድር ያንን እየጠቆማቸው ነው። ደግሞም እንደሚነሳ ደግሞም እንደሚያዩት ያንን የሚናገር ክፍል ነው። ስለዚህ ይህ ክፍል እንኳን ለሙሐመድ ቢሆን ሙሐመድን አፈር እንደሚያስበልቶ የሚቀብር ነው። በትክክል እንግዲህ ዝም ብለው የተጻፈው መረዳት ሳይችሉ በመሰለኝና በደስታ ላይ ትምህርት አይሰጥምና መጀመሪያ ቆም ብላችሁ የምታነቡትን ነገር ለማስተዋል ለማገናዘብ ብትጥሩ ብትሞክሩ መልካም ነው ባይ ነኝ። እንግዲህ በደንብ አድርገን አብራርተንላችኋል ብዬ አስባለሁ። እንግዲህ ምንድነው ክርስቲያኑ ማድረግ ያለባችሁ? እንደዚህ ሲጠቅሱ ዮሐንስ ወንጌል ምዕራፍ 16 ሲጠቅሱ ምንድነው ማድረግ ያለባችሁ? አውዱን በደንብ ማየት። በመጀመሪያ የሚልከው ማን ነው ከተባለ ኢየሱስ ነው። ሙሐመድን አላህ ነው ወይ ኢየሱስ ነው ወይ ላከው ብላችሁ መጠየቅ። ሁለተኛ የሚላከው በእናንተ ጊዜ ይመጣል ብሏቸዋል። ስለዚህ ሙሐመድ በሐዋርያቶቹ ጊዜ ነበር ወይ? ይህንን መጠየቅ። ሶስተኛ ወደ አብ ሄዳለሁ ይላል እዛው ክፍል ላይ እና አላህ አብ ይባላል ብላችሁ መጠየቅ። ካልሆነ ይህን ክፍል ለምን ትቆርጣላችሁ? ለምን ትቀበላላችሁ? ለእናንተ ሙሐመድ ብላችሁ ነጥላችሁ ለምን ትወስዳላችሁ? ማለት አራተኛ ጥያቄ የሚመጣው አካል የእውነት መንፈስ ተብሏል። ሙሐመድ የእውነት መንፈስ ነው ወይ ብላችሁ መጠየቅ። እነኚህ ጥያቄዎች አስረው እስልምናን አፈርድሜ የሚያስበሉ ናቸው ማለት ነው። አፈርድሜ የሚያስበሉ ናቸው። የሚመጣውንም ወደፊት ያለውንም ከኔ ወስዶ ይነግራችኋል ይላል። ስለዚህ ሙሐመድ የሚነግራችሁ ከክርስቶስ እየሰማ ወይንስ ከአላህ እየሰማ ነበረ? ከራሱ አንዳች አይናገርም አሉ አይደለ? እሺ የሚመጣው አካል ከኔ ያለኝን ወስዶ ነው የሚነግራችሁ ብሏል። ሙሐመድ ካዳ ከራሱ አይናገርም ብላችሁ ከክርስቶስ እየወሰደ ነው የሚነግራችሁ ማለት ነው። እንደዛ ከሆነ በእናንተው ሎጂክ መሰረት ኢየሱስ ክርስቶስ አምላክ መሆኑን መሰከራችሁ ማለት ነው። ስለዚህ ክፍሉ በነዚህ አይነት ሁኔታ አብራርተነዋል። በጣም ግልጽ ነው። ከዚህ በኋላ ክርስቲያኖች ጥያቄ አይፈጥርባቸውም ብዬ ማስባለሁ። እኛም ክርስቲያኖች አንንሰፍ፣ መጽሐፍ ቅዱሳችንን እናንብበው። የሆኑች ጥቅስ ይዘው መጥተው ግራ ሊያጋቡን አንፍቀድላቸው እላለሁ። በመጨረሻ የምትለው ነገር ካለ በልና እንለያያለን። በሌላ ጠቃሚያዊ የሆነ ትምህርት እስክንገናኝ ላይክ ሼር አድርጉት። ቻው። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ